እንደሚያስቡኝ አይነት ሴት አይደለሁም እኔ ክብር ያለኝ ሴት ነኝ ቆይቴ ምን ብላሽ ነው አውቃጁ ስግሯ ላይ ደፍታ ጎንበስ ብለሽ ተረጋግለች ትልሻለች እሷ ምንም ልትል ትችላለች የእናቷ ልጅ አይደለች አንተ የማልጅ ነህ ያባትህ አረ ሴትዮ አረጋጊው ሌላ ነገር ደግሞ እንዳታነጭ እኔ ምንም ነገር አልበደልኳቸውም አድርጌ ያሉኝን በሙሉ ያደረኩኝ ነው ሆኜ ያሉኝንም በሙሉ ይሆንኩኝ ነው አሁን ግን በማልደራደርበት በክብር ይመጡብኝ ይኸውልሽ እኔ አሁንም ቢሆን መመክርሽ አንድና አንድ ምክር ነው ይሄንን ቤት ለቀሽውጪ ማገዝ ካለብኝ እኔ ማገዝሻለሁ እኔ እዚህ መቆየቱን የምፈልገው ይመስላል እንዴ ለአባትህ ስል ነው እሺ እዚህ ያለሁት ብቻ አሁንም ከኔ ጋር ያለው ጉዳይ ይሄ ጋብቻ ምናምን የምትሉት ነገር እንዳይሆን ይኸውልሽ ደጋግሜ ነግሬሻለሁ እኔ አንቺ ማግባት አልችልም አንተ ማንንም የማግባት ፍላጎት የለውም እባክህ ታዲያ ጥሩ ነው ለምን ይሄንን ጉዳይ ለአባዬ አትነግሪው እሱም አንደኛውን ቁርጡን ያውቅና አንቺንና አባትሽን በውጭ ነይወልዊው እየሰማሽ ነው ነይወልዊው ያልኩሽ እኮ አይሰማሽም እንዴ ለኔ ጉልበት ባታስቢ ቢያንስ ለህሉ አታስቢ ስንት የተራበሰ ያለበት ሀገር ውስጥ እኮ ነው የምንኖረው ምን አባት ነው አንቺ ለልጄ መልስ መስጫት ቆይረታት ማዬ ልቀቂ እባክሽ ያጁ ከፈለግሽ ራሳ ጎምሰሽ ማውጣት ትችያለሽ እሺ ትሰሚኛለሽ እኔ በጣም ታገርሰው ግን ትግስት ያለቀ ግን ኑሐሚንን እርሻት አንቺ ማንንም በሽታሽ ልጄን ይዟን የምትይዣት ምን እያደረግሽ ነው ናሆም ይሄን አንተን አይመለከትም አገባህም ቆይ እዚህ ቤት ምን እየተካሄደ ነው ያለው ምን ማርቷል እናንተ እቺ ገረድ እጄን ይዘኛል ገረድ አትበይኝ ነግሬሻለሁ ምን አለች ልጅ ብትዋጥ ምንድነው እንደዚህ የምታሰቃዩት ቆይ እናንተ እንዴ ለምን አንድ ፍቱን አጣጣብላችሁ ማፈሪያ እቺ ልጅማ እጄን ይዛ እዚህ ቤት ከኖረች እኔ ኤሚ አይደለም አረባካችሁ እንደዚህ ታሰቃዩዋትና አስታጉላሏት አባዬ ምን ይላል ገና ስቃይ የሚባል ነገር መቻየችና ነው ገና ሳሯን ነው ማበላት ማዬ እቺ ልጅ ከዚህ ቤት ካልወጣች እኔ ራሴ ከዚህ ቤት ለቅቄ እወጣለሁ ምንም ላጥፋች ሰላም ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን ማለት ነው እንግዲህ ደጋግሞ ይቅርታ እየጠየቃት ነበር ዮሐና ግን መቼም ይቅርታ አላረግም ብታቅ በጣም ጣልቻለሁ እባክህ ተወኝ ትለዋለች አሁን ድጋሚ እንዳትከተለኝ እኔ ግን ናፍቀሽኛል እያለ ፈገግ እያለ እየቀረባት ነበር ነገር ግን እሷ በጭራሽ አልፈልግም እኔን አስገድደም ልታረገኝ አትልም ስለዚህ ደግሜ ላይ ካልፈልግም ሄድልኝ ትለውና ከዛ ገፍትራ ጥላት ሄዳለች ማለት ነው እንግዲህ እኔ መቼም ቢሆን ተስፋ አይቆርጥባትም እኔ ተስፋ ባንቺ አልቆርጥም ምንም ቢፈጠር እኔ ባክቶኝ በቃ ብቻዬን እንድትሆኛል እንድታቀጥልኝ አልጠልጠሽኛል እንዴ ምናምን እያለች ነበር አይተቻለሁ ተቀል ወዳና አንተን ያረሳሁት ምናምን እያለች ይገርምሻል እኔ መቼም አረሳውሽም እያለት ነበር ግን እባክህ ድጋሚ ትከተለኝ ከሆነ እመኔ በህግ አስጠይቃለሁ ስለዚህ እረፍት ለና ተጨውባታለች ማለት ነው እንግዲህ ሰምና ማክዳ ደግሞ እንግዲህ ማክዳ ለመቀየር ያደረገችው ነገር ወስናለች ካሁን በኋላ ሲጃራ ወይም መጠጥ አንጠጣም ካሁን በኋላ ተቀይረን አባት የሚፈልገው አይነት ሰው ሆናለሁ ስለዚህ ቤተሰቦች ጋር ታስታውቀኛለህ አሁን በቅርቡ እያለ በማንኛውም አጋጣሚ ስለ ዮሐና እያወራ ነበር ማለት ነው አሁን ከዛ በጭራሽ ስለዛች ልጅ እንድታወራኝ አልፈልግም ትሰማኛለህ አሁን ቤተሰቦችን ማወቅ ይቅርታ ግን ማክዳ ማለት በእናሁ ቀንተሽ ነው ወይንስ ራስሽን ችለሽ መቀየር አስበሽ ነው ምናምን እያለች ጠይቃት ነበር አይ እንደዛ ሰውን ራስን በራስ መቀየር ፈልጌ ነው ስለዚህ እሱም በጭራሽ እንድታነሳብኝ አልፈልግም ምናምን እያለች ተነግራት ነበር ነገር ግን እንግዲህ ዮሐና ደግሞ እንግዲህ ሱቅ ሄዳ ስትመለስ እንግዲህ ኢሞ ደግሞ ስታሰቃያት ነበር ከናታ ጋር እናቷም ከዝናጋ ያወራች እናሽ ደግሞ ምንድነው ከኛ የምትፈልጊ ለምን ከዛ ትጂብ መቼም ቢሆን አታከብም እያለች ነበር እኔ አሁን ፈልጌ አይደለም የመጣሁት አለቻት ነገር ግን ቆይ እኔ ምንሽ ፍቅረኛለሽ እንዴ ምን ነው ፍቅረኛን ብዬ በበንጠሉን ማድረግ ነው ምናምን እያለቻት ነበር ትሰሚኛለሽ አንቺ ጋርዳ አንቺ ደሃም ከአባትሽ ጋር ተረቃቅማችሁ እንድትወጡ እንፈልጋለን እዚህ ቤት ላይ አልፈልግም ምንም ለምንድነው የተወሰነ ቀናት ማልተታገሽልኝ እያለቻት ተናግሯትም ነገር ግን እንደውሻ ነበር ስታመነጫጭቀት ነበር እንግዲህ ኤሚና ማክዳ ደግሞ በድጋሚ ተገናኙ ማለት ነው እኔ አሁን የመጣሁት አንተ ከምን ነገር ላወራ ሳውን የሰጡትን ገንዘብና የሰጡት ሁሉ ነገር እንድትመልስልኝ ይፈልጋል አንዴ የተሸጠ ነገር እኮ አይመለስም ምናምን እያለች ነበር
በአሁኑ እንኳን መኪና መልስልኝ እያለችው ነበር። አንድ ጎዳና እግር የሰጠሽኝ ያ መኪና ነው፣ ስለዚህ ብትረሺ ይሻልሻል። አንቺም እኮ ከሰው ተቀብለሽ እንጂ ሰርተሽ አብላብሽን ጠባርገሽ አለም የሰጠሽኝ አይደለም እያላት ነበር። ትሰምኛለሽ ዮሐናን የምትናገሪን ነገር ተጠንቀቂ፣ ስለሷ መጥፎ ነገር ስታወሪ መስማት አልፈልግም ይላታል። እሷን ደግሞ ስለናሁን በአንተ አፍ አይጠራም እያለች ነበር። እንግዲህ ደግሞ ጁስ መሬት ላይ ደፍታ አንቺ ገረድ ነው ያስጭኝ ምናምን እያለቻት እሷን ለማናደድ ብዙ ነገር እያደረገች ተንኮል ብዙ ነገሮች እያደረገች ከእናቷ ጋር ልክ እሷ ስታይ ብርጭቆን አንስታ ጁሱን መሬት ላይ እየደፋች ነበር። ቆይ ምን ያርክሽ ነው? ከዛ እኔና ጽጌ አለቻት እግሯ ስር ደፍታ ማለት ነው። ከዛ ዮሐና ቆይ ለምን ለኔ ጉበት እንኳን ባታስቢ ለሄሉ አታዝኝ? ስንት ሰው ሳይበላ ሁሉ የሚያድር እንዴት እንደዚህ ታደርጋለሽ? አቅባሽ እኔና ጽጌ ስትላት ከዛ ልትመታ ስትላት እጇን ትይዛታለች። ማሚ እጄን አሰጭኝ ድጋሜ ትሰሚያለሽ አንቺ ራስሽ ጥረጊ አለቻት። ከዛ እንዴት እኔ መስጠኛለሽ? ከዛ በጥፊ ልትራስተል እጇን ትይዛታለች ዮሐና ማለት ነው። እንዳታስቢ በፍቅርና በትዕግስት ልክ አለ ድጋሜ እጅሽን አይደል ብታነሺ እጅሽን ነው የምሰብርልሽ ትላትና ግፍትር አድርጋ ልክ ስትላት እናቷ ትነሳና ዮሐናን በጥፊ አንድ ልጅን መስጥታለሽ አንድ ልጅን ትገፈትራለሽ ብላ በጥፊ ስትላት እንዳጋጣሚ ሳሚ ይመጣል ማለት ነው። እንግዲህ ሳሚ ሲመጣ ምን ያደረጋችሁ እማዬ ምን ያደረጋችሁ? ከዛ ነው በጥፊ በድጋሜ ስትመታት ከዛ ምን ያደረጋችሁ ነው እማዬ አንተ ጣልቃ እንዳትገባ ወታካዚ ትለዋለች። ነገር ግን ቆይ ምን ያደረጋችሁ ነው? ቆይ ምን አድርጉ ነው የምትሏት? ለምን ነው የምታሰቃዩት? ማለማጓቆን እኔ እንደማላገባ ነግራቸዋል አይደል? ቆይ ለምን አትዋቱም? ምናምን ከዚህ ቤት እንድትወጣ ይፈልጋል። ትሰማኛለህ? እኔ ስታመነጫጭቀኝ ነበር፣ ለኔ መስጂ ሰጠች ነበር እያለች ስታቃጠር ነበረች። ቀበጥ ነው እንግዲህ። ከዛም እኔ አባዬ እንደዚህ ስታደርጓት ባያችሁ ጥሉ ከኔ ጋር ሳይሆን ከእናንተ ጋር ነው እሱ ማሰብ አለባችሁ እያላት ነበር። ነገር ግን ዮሐና በጣም እጅግ በጣም ተከፋት፣ በጣም እያለቀሰች ነበር። አባቷም ከጎና የለም ሕክምና ላይ ነው አለ። በጣም ስታዘንና ስትከፋ ነበር። ከዛ ሳሚ መጥቶ ሰባብላት ነበር። በቃ ምን ተፈጥሮ ነው? እሷም እዛ ተለቅሳለች፣ አንቺም እዚህ ተለቅሻለሽ፣ የተፈጠረው ነገር ምንድነው ብሎ ጠየቃት። እኔንም ወደ ብላ ጁስ መሬት ደፍታና እግሬስን ተንበርክሻ ያለችኝ እኔ ክብር አለኝ ሰው ነኝ ምንም ዝቅዬ እናንተ ጋር ቢሆንም እያለች ስታለቅስ ነበር። አዎ ትልሻለች እንደምትልሽ እርግጠኛ ነኝ፣ ግን አንድ ነገር ልምከርሽ እባክሽን፣ ከዚህ በላይ መሰቃየት የለብሽም፣ ከዚህ ቤት ውጪ አስፈላጊ ከሆነ እኔ ውጭ ረዳሻለሁ ይላታል። ነገር ግን ናሁን አባቴ ሕክምና እስኪጨርስ ድረስ አባቴን እናስገባቸው አልፈልግም፣ ለጊዜ እዚህ ሆናለሁ፣ እባክሽ የምትፈልጊ ነገር ካለ እኔ ልረዳሽ እችላለሁ፣ ስለዚህ ከዚህ እንድትሄጂ እፈልጋለሁ ከዚህ ሂጂ ይላታል። ከዛ እሷም ደግሞ እኔ ወድጄ መስል እዚህም ቢቆየው እያለችው ነበር፣ አባቴ እስኪታከም ድረስ ነው እንጂ ምናምን ያለች ቢሆንም አሁን እንደዚህ ያደርጉሽ በኋላ ምን እንደማርጉሽ አይታወቅም፣ ስለዚህ ብትሄጂ ይሻልሻል እና ከዛ ፍቅረኛውን አምጥቶ ምሳ እንደሚጋብዛት ቤት ይነግራታል። ከዛ እንግዲህ ሌላ ነገር አድርገን ከዚህ ቤት እናባራታለን። አባዬ ሳይመጣ ማችልች እዚህ ቤት እንናያት አንፈልግም እማዬ፣ ስለዚህ አንድ ነገር አድርገን ከዚህ ቤት ማፈናቀል አለብን ብሎ ያስባሉ። ከዛ ሳሚ እንዳጋጣሚ ምን እያዶለታችሁ ነው ምናምን ብሎ ሲመጣ ስነ ስርዓት ያዝ እንጂ አንተ እያለች ነበር። ወይ እማዬ ምን እያዶለታችሁንም እየተጠረቀቀራለሽ እንዴ ማለቴ ምን እያወራችሁ ለማለት ፈልጌ ነው ይላታል። ነገር ግን እሱ አሁንም ቢሆን ለማንኛውም ነገ ፍቅረኛን አምጥቼ ቤት አስተዋውቃቸዋለሁ፣ ፍቅረኛ ምነው አልቸኮልኩም እንዴ እያሉ ነበር። እንግዲህ ማክዳ ደግሞ ተቀይራለች ማለት ተቀይራ ቀሚስ ለብሳ ሌላ ሰው ሆና መጣች ማለት ነው። እና በጣም ደነገጠ። እንዴት ነው ነገሩ? አባቴ መቼም እንደዚህ ሆኜ ይወዱኛል ብዬ ተስፋ አደርጋለሁ እያለች በጣም ተቀየርሽ እኮ በጣም እያለ በጣም ተደነቀ። እንግዲህ አይም ደግሞ ናሁን በር ላይ ሆኖ እየጠበቃት ነበር። እባክሽ አናግሪኝ እባክና እልሚ ባክቶኝ በቃ ለምን አትወኝ? አሁን እንኳን ጨውሰውን በህግ ነው ማስጠይቅ፣ ስለዚህ እባክህ ልቀቀኝና ሄድልኝ ላይ ካልፈልግም ትላለች። እባክሽ ጋር አናግሪኝ እያላት ነበር። እንግዲህ ማክዳና ሳሚ ለመቀየር እንግዲህ የምር ከልብሽ ነው ለመቀየር አሰብሽው? ለኔ ያለሽ ፍላጎትሽን ለኔ ያለ ተሻለ ሆነ ያለሽ ፍላጎትሽ ደስ ይላል። ተቀይረሽ ግን መጠጣታል። አይ መጠጥም ሆነ ሲጃራ በጭራሽ አናጨስም ከሆነ በኋላ መቀየር አለብን ብሎ ያስባሉ። እንግዲህ አሁን ዶክተር ቤት ስትመለስ
እንግዲህ የሚመጣ ደግሞ እሷን ስታስጨነቃት ነበር። ቆይ ችግር የለም ከዚህ አትሄጂም፣ ቆይ ቅድም ያርክሽን የረሳውልሽ እንዳይመስልሽ እኔ እኮ ረስቻለሁ ለምን አረሳሽው እያለቻት ነበር። ነገር ግን ከዚህ ቤት እንድትወጪ ፈልጋለሁ እያለቻት ስታንቋሽሻት ነበር። ወንድሜ መጨረሻ አንቺ አትገባም እንደው እኔ ወንድምሽን አልፈልገውም አልኩሽ ብትፈልግ ቆይ ምን ያሰኛል አለች። በጭራሽ ወንድሜ ጋር አጠገቡ ድርሽም አልፈልግም ትላትና ከዛ ስለአባታ መጥፎ ነገር ስታወራ ያ ናሁን በጥፊ ትላታለች። እኔም በጥፊ እኔ የሚያደርገው በጥፊ እንደመታሽም የልጅሽን ካልሰጠው እኔ የሚያደርግ ብላ አውሻታን እየጨማመረች እንደተደበደበ ሰው እያለች ስታለቅስ ነበር። ከዛ በጣም ተናደነን እናቷ ተደና ናሁን በጥፊ ትላታለች። ድጋሚ በጥፊ ስትላስል እጇ ስለያዘች ብቻ እጄን ያዘችኝ እኮ በጭራሽ እጄ ያዘችኝ እያለች ስትጮህ ነበር። ከዛ ናሁን በጣም ተከፍታ በጣም እያለቀሰች ነበር። እንግዲህ እሜ ደግሞ ልክ እንደተጎዳ ሰው ስታስመስልና እችን ጸጉሯ ይዞ ነበር ማውጣትችን ጭራ የመረችን ጸጉሯ እጅግ አንድ ብር ያከረች ጸጉሯ ይዞ ነበር ማውጣት ማለት ነው። ሳሚ ቆም እያደረግሽ ነው እንዴት አባቷ እንደዚህ ተናገ እኔ ምንም እውነቴን ነው ምንም ያልኳት ነገር የለም እማዬ እያለች ስታለቅስ ነበር። አባቷ ስትንቋሽ ስትሳደብ ነበር። ውሸታም እኔ ምንም ያረኩ ማነው ውሸቷ ነው ወይንስ አንቺ ምን ቀበጥ ሆነች ጅንጀው አየድመት ፊት ከዛ መንገድ ላይ እየሄደች ያለ እንግዲህ የእልም እጅ ገባች። እንግዲህ እልምውን እሷን አፍቅሯት ነው ስለኛ የሚቀርባት እንግዲህ ከዛ የተጎዳ ሰው እያስመሰለ እያቃሰተ ነበር። ከዛ እንግዲህ ፍቅር ይዛታለች ቀበጥ። ከዛ የእጇን ታገኛለች ማለት ነው። መጨረሻ ላይ እንግዲህ ቤት ጓደኛ አለን ብላ ለማስተዋወቅ ቤት ይዛ ስትመጣ ናሁን ታያለች። እልሚ ሆኖ ይገኛል ጓደኛ የዋሳታ ጋር ስለሆነ ለማለት ይሄ ነው።